የተሐድሶ እንቅስቃሴ በህይወታችሁ ሪቫይቫል ለማምጣት ስትነሱ ለመትጋት ስትነሱ ጸልያለሁ። በቃ ወስኜ ከዚህ ሰዓት እስከዚህ ሰዓት ድረስ ወስኜ ጸልያለሁ ለቤተ ክርስቲያኔ ለቤተሰቤ። አንዳንድ ጊዜ ሪቫይቫል ስንል ስለ ቤተ ክርስቲያን ነው የምናስበው፣ ስለ መንፈሳዊ እንቅስቃሴ ነው ቅድም እንዳልኳችሁ የምናስበው። ግን ከቤታችን ሊሆን ይችላል የሚጀምረው። አንዳንድ ጊዜ ቤታችን ውስጥ የሚጎረብጡ ነገሮች ሲኖሩ፣ የማይመቹ ነገሮች ሲኖሩ እግዚአብሔር እነዛን ነገሮች እንዲለውጥ ስንፈልግ ወስነን እግዚአብሔር ወይ ይሄ ነገር እስኪለወጥ ድረስ እተጋለሁ ብለን ስንወጣ ጠላትም አብሮ ይነሳል። በቃ ቁጭ ስንል ጠላትም እሱማ ያማ ለጠላት ደስታው ምንም ካላደረግን ካልጸለይን ምንም ካላደረግን ምንም ልናመጣ ካልተነሳን ጠላት ምንም አያደርግም፣ ዝም ነው የሚለው። ግን ሞመንት ለእግዚአብሔር ነገር ስትነሱ እሱም አብሮ ብድግ ይላል። ሁል ጊዜ ተሐድሶ የማያባራ ተቃውሞና የጠላት ተግዳሮት ይገጥመዋል። ይኸውላችሁ እውነትን ማወቅ ጥሩ ነው። ለእግዚአብሔር ስራ በተነሳንበት በዛው ቅጽበት ጠላትም ደግሞ ሊያቆመን እንደሚነሳ ማሰብ ያስፈልጋል። ነህምያው ምዕራፍ 2 ላይ ልክ ወደ ኢየሩሳሌም ከሄደ በኋላ ቁጥር 10 ላይ ሄዳችሁ ስታነቡ ሆሮናዊውም ሰንበላጥና ባሪያው አሞናዊው ጦቢያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል። አንድ ሰው መልካምን ለማድረግ ወደ ኢየሩሳሌም በመምጣቱ ጠላት ተረበሸ። የጠላት መንደር ይረበሻል። እናንተ ስትነሱ አንድ ማለዳ ተነሱና 1-2 ሰዓት ጸልዩ፣ ጠላት ይረበሻል። የሆነ ነገራችሁ መንካት ይጀምራል። ግን አሁን የምነግራችሁ ነገር ጠላትን እንዴት ታክል እንደምታደርጉት ነህምያ እንዴት አይነት ነገር እንደሚያስተምር ልነግራችሁ አልችልም። በዛ በጀመረው የተሐድሶ ጉዞ ጠላት በተለያየ አቅጣጫ ሲመጣ ጠላትን በመጣበት መንገድ እየመለሰ ነው የሄደው ከእግዚአብሔር ጋር ሆኖ። ስለዚህ እናንተም ደንግጣችሁ መተው አይደለም፣ ችግር ሊያመጣብኝ ነው ብላችሁ ዞር ካላችሁለት ጠላት ደስታው ነው። ከቀጠላችሁ ግን እግዚአብሔር ድልን ይሰጣችኋል። ጠላት ሁሌም የእግዚአብሔርን ስራ ቢችል ሊያስቆም ባይችል ደግሞ ሊያስተጓጉል ነው የሚነሳው። ሊያደክማችሁ ወደፊት እንዳትሄዱ ሊያደርግ ይነሳል። እስቲ ነህምያ ጠላትን እንዴት የጠላትን ተግዳሮት እንዴት እንደተቋቋመ በትንሹ እንመልከት። የጠላት ያደረገው በነህምያ ህይወት ጠላት ያደረገው የመጀመሪያው ስትራቴጂ ፌዝና ንቀት ነው። ሰንበላጥ በአደባባይ እንዲህ ሲል አፌዘባቸው። እነዚህ ደካሞች አይሁድ የሚሰሩት ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድሱታልን? ብሎ ተናገረ። ጦቢያም ደግሞ አክሎ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈርሰዋል አለ። ይስ እንዴት ንቀታቸውን ታያላችሁ። የጠላት የመጀመሪያው መሳሪያ ፌዝና ንቀት ነው። እናንተ ልታገለግሉ ስትነሱ፣ እናንተ በቃ ከዚህ በኋላ እነሳለሁ ብላችሁ በእግዚአብሔር መንፈስ ስትነሱ ሞኝነት፣ ደካማነት፣ ብቁ አለመሆን እንዲሰማችሁ ያደርጋል። እንደዚህ ይላችኋል በሹክሹክታ ቀስ ብሎ እናንተ በምትሰሙት ድምፅ ማለት ነው። ማን እንደሆንክ ታስባለህ? who do you think you are? ይህን ማድረግ አትችልም። ሁሉ ነገር ምን ያህል እንደተበላሸ ተመልከት። የፈራረሰውን ቅጥር ታየዋለህ አይደለ? በቃ ይሄንን ነገር ይሄን ድንጋይ አንስቼ ሰው አደርገዋለሁ፣ ይሄንን ከተማ መልሼ ከተማ አደርጋለሁ ብለህ ታስባለህ ብሎ የፈረሰውን ነገር እንደማትችሉ ነው የሚያሳያችሁ። ጊዜህን እያባከንክ ነው፣ አርፈ ተቀመጥ ይላችኋል። ይሄ ጥሩ የጠላት የመጀመሪያው ስትራቴጂ ነው። ነህምያ እንዴት ምላሽ እንደሰጠ ተመልከቱ። መጀመሪያ ጸለየ፣ እንዲህ አለ፣ አምላካችን ሆይ ተንቀናልና ስማ፣ መናቃችንን ተመልከት፣ ጠላት እንዴት እንደናቀን ተመልከት። እኛ ያንተ ህዝቦች ነን፣ በቃ አንተን ታምነን ወጥተናል፣ ግን ጠላት ንቆናል። ስድባቸውን በራሳቸው ላይ መልስባቸው፣ በምርኮ አገር ለብዝበዛ አሳልፈ ስጣቸው፣ በደላቸውንም አትክደን፣ ኃጢአታቸውም ከፊትህ አይደምሰስ ብሎ ከጸለየ በኋላ ስራውን ቀጠለ፣ አላቆመም። ሉክ ጓደኞቹ እነ ዘሩባቤል ጠላት ሲያስፈራራቸው for 16 years አቁመዋል። ለ16 ዓመት ስራውን አቁመዋል።
እነ ዘካርያስና እነ ሐጌ ተነሱ እንደገና ስሩ የእግዚአብሔር ቤት ፈርሶ ሳለ ቁጭ ማለት ጊዜው ነው ወይ ለራሳችሁ ቤቶችን መስራት ጊዜው ነው ወይ አሏቸውና ተነስተው እንደገና መስራት ጀመሩ ግን for 16 years ስራውን አቆመውት ነበር በጣም የሚገርመው አያችሁ ነህምያ ግን ስራውን አላቆመም ጸለየና ስራውን ቀጠለ በጣም ደስ የሚለው ግን ቁጥር 6 ላይ ምዕራፍ 4 ቁጥር 6 ላይ የህዝቡም ልብ ለስራው ጨከነ ይላል ልንጨክን ያስፈልጋል ለውጥ እንዲመጣ የሚጨክኑ ሰዎች ነው እግዚአብሔር የሚፈልገው ጠላት በዚህ መጣ አይደል አላቆምም እቀጥላለሁ የሚሉ ሰዎችን ይፈልጋል እግዚአብሔር ሃሌሉያ የጠላት ፌዝ እንዲያቆምህ አትፍቀድለት በፍጹም ሰዎች በራእይ ሊስቁ ይችላሉ ጥሪህን ሊያቃልሉ ይችላሉ ፈጽሞ አይችልም ሊሉ ይችላሉ አንተ ጸልይና ቀጥል መስራትን ቀጥል መስራትሽን ቀጥይ መጸለይሽን ቀጥይ እግዚአብሔር የሚሰራውን ያን ጊዜ እናያለን ክብር ለእግዚአብሔር ይሁን ሁለተኛው ስትራቴጂ ማስፈራራትና ሽብር ነው ፌዙና ንቀቱ አልሳካ ሲል ጠላት ወደ ዛቻ ወደ ማስፈራራት ወደ ማሸበር ይገባል የእስራኤል ጠላቶች ኢየሩሳሌምን ለማጥቃት ህዝቡን ግራ ለማጋባት አንድ ላይ ተማከሩ በዛ በዙሪያ የነበሩ አሕዛብ ሁሉ ከነጦቢያና ከነሰንባላጥ ጋር ሆነው መከሩ በቃ እናጠፋቸዋለን ብለው ምክርን መከሩ እና ጠላት ቀጥሎ የሚያመጣው ነገር ማስፈራራት ነው ከፌዝና ከንቀት ወደ ዛቻ ወደ ማሸበር ይሸጋገራል ከቀጠልክ ትጎዳለህ አርፈ ተቀመጥ ቤተሰብ ይስተቃያል ይሄ አደገኛ ነገር ነው ብታቆምና አርፈ ብትቀመጥ ይሻልሃል እያለ ማስፈራራቱን ይቀጥላል ነህምያ የሰጠው ምላሽ ተመልከቱ ወደ አምላካችንም ጸለይን ሉክ ጸሎት ማጥቀር ነገር ነች ወደ አምላካችንም ጸለይን ከነርሱም የተነሳ በአንጻራቸው ደግሞ ተጠባባቂዎችን በሌትና በቀን አደረግን ይላል ሚዛናዊነቱን ታያላችሁ ጸልዮ ቁጭ አይደለም ያለው ጸልዮ በዚህ በኩል ደግሞ በአንጻራቸው ተጠባቂዎችንና በሌሊትና በቀን ጠባቂዎችን አደረግን ይላል ጸሎትና ዝግጅት ወይንም እምነትና ዝግጁነት ባላንስድ ናቸው ምን ማለት መሰላችሁ በእግዚአብሔር ሙሉ በሙሉ ተማምነዋል በአንጻሩ ደግሞ ሙሉ በሙሉ ዝግጁ ናቸው ለመከላከል ማለት ነው ራሳቸውን እግዚአብሔርን ታምነው ነው ግን ያለ ዝግጁነት ጸሎት ግምት ብቻ ነው prayer without preparation is presumption ይላሉ ዝም ብለን ዝግጅት ሳይኖር የሆነ ነገር ራእይ ሳይኖረን እቅድ ሳይኖረን የምንጸልየው ጸሎት ዝም ብሎ ግምት ነው እግዚአብሔር እንደዚህ ሊያደርግ ይችላል በሚል ነው ግን ስንዘጋጅ ግን እግዚአብሔር በተዘጋጀንበት ነገር ይመጣል ያለ ጸሎት ደግሞ ዝግጅት እብሪት ነው ትዕቢት ነው እችላለሁ እኔ እችላለሁ እግዚአብሔር አያስፈልገኝም እንደማለት ነው ይሄኛው ደግሞ preparation without prayer is self reliance ነህምያ ሁለቱንም ነው ያደረገው ጸሎትንም አደረገ ዝግጅትንም አደረገ ይሄ እምነት በስራ ሲገለጥ ማለት ነው እምነት በስራ ሲገለጥ ማለት እሱ ነው ለህዝቡ እንዲህ አላቸው አትፍሯቸው ታላቁንና የተፈራውን ጌታ አስቡ ስለ ወንድሞቻችሁም ስለ ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አላቸው ምን አለ መጀመሪያ አትፍሯቸው ታላቁንና የተፈራውን ጌታ አስቡ ግን እናንተ ደግሞ ተዋጉ ይላቸዋል ይሲ እምነት ዝግጁነት የጠላት ማስፈራራት ሲገጥመን ለጠላት መንገር ያለብን አምላካችን ማን እንደሆነ ነው የምናመልከው አምላክ የምናመልከው እግዚአብሔር ማን እንደሆነ መንገር ነው እነ ማርያም እኮ ሲዘምሩ እንደዚህ አሉ አይደለ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እግዚአብሔር ስለናንተ የሚዋጋ አምላክ ነው እና ይሄንን መንገርና ለራሳችንም መንገርና ማስተዋል ያስፈልጋል ሶስተኛው ልንገራችሁ በሐሰት እንደራደር የንደራደር ጥሪ ትኩረትን መከፋፈል ጀመረ ደግሞ ጠላት አሁን ሽብሩም አላዛለቀም ንቀቱም አላዛለቀም ማስፈራራቱም አላዛለቀም አሁን ደግሞ ወደ ማታለሉ መጣ ጠላት ስራው ይሄ ነው አይደል ውሸታም የውሸት አባት ስለሆነ እሱን ነው የሚያደርገውና ንቀቱ ዛቻው ማስፈራራቱ ሲከሽፍበት ሰንበላጥ የተለየ አካሄድ ሞከረ እንደዚህ አለው መተህ በኦኖስ ቆላ ውስጥ ባሉት መንደሮች እንገናኝና እንነጋገር እንደራደር እስኪ ችግር የለም ግድ የለህም አለው ማለት ነው ነህምያ አልተታለለም ክፉ ያደርጉበት ዘንድ አስበው እንደነበረ ገብቶታል አውቋል ምላሹ በጣም ነህምያ የሰጠው ምላሽ በመጽሐፍ ውስጥ ካሉት በጣም ኃይለኛ የሆኑ መግለጫዎች አንዱ ነው እንደዚህ አለ
ትልቅ ስራ እሰራለሁ፣ እወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል? ታላቅ ስራ እሰራለሁ፣ እወርድ ዘንድ አይቻለኝም። I can't come down ነው። በጣም ይሄ አማርኛው እወርድ ዘንድ አይቻለኝም በመውረዴ ምናምን የሚለው ቃሉ በጣም ደስ ይለኛል። አልመጣም ማለት ነው። ግን አልወርድም ሲል ግን I can't come down to you ማለት ዝቅ አልወርድም። ምክንያቱም ትልቅ ስራ የጀመርኩት ስራ ትልቅ ስለሆነ ወርጄ አንተ ጋር ተካራ አልፈጥርም። ካንተ ጋር ንግግር አያስፈልገኝም፣ ድርድር አያስፈልገኝም። ከጠላት ጋር እንዴት ትደራደራለህ? በፍጹም። የኛ ጠላት እኮ ድርድር የሚያስፈልገው አይደለም። ይሄ በዓለም ያለው የመንግስታት ምናምን ሊደራደሩ ይችላሉ፣ እሱ መብታቸው ነው። ግን እኛ ግን ምንደራደረው ጠላት አይደለም ያለን፣ ምናባረረው ጠላት ነው ያለን፣ ምናስወግደው ጠላት ነው ያለን፣ ከመንገዳችን ምናስወግደው ጠላት ነው ያለን። 4 ጊዜ ተመሳሳይ መልእክት ልከውበታል። ነህምያም 4 ጊዜ ተመሳሳይ መልስ ሰጥቷቸዋል። አልወርድም አላቸው። አልወርድም ልትሉት ያስፈልጋል ጠላትን። አንድ ጊዜ አሉ የልጆችን ጨዋታ ልነግራችሁ ነው። አንበሳ ቀበሮን ራት ካላመጣሽልኝ ይበላሻለሁ አላት አሉ። ከዛ ቀበሮ ሄደችና አህያን አንበሳ ንጉስ ሊያረግሽ ይፈልጋል ነይ እንሂድ አለቻት። ከዛ አህያ ደግሞ ደስ እያላት ሄደች። አንበሳ ጋር ስትደርስ ጆሮዋን ቅርጥፍ ያደርግላታል። ሮጣ ታመልጣለች። ከዛ ቀበሮን ስታገኘው አታለልሽኝ አይደለ? ጆሮዬን አስበላሽኝ ያነግስሻል ብለሽ ወስደሽ። ቀበሮ ደግሞ ብትላጥሩ ነው። አንቺ ዝም ብለሽ ነው ዘውድ እኮ ራስሽ ላይ ለማድረግ እንዲመች እኮ ነው ጆሮሽን የቆረጠሽ። ዝም በይ አንቺ ተመልሰሽ ሂጂ፣ አሁንም ሊያነግሱሽ ይፈልጋሉ ብሎ እንደገና ነገራት። ተመልሳ ሄደች። አህያ ጅራቷን ቆረጠላት፣ አንበሶ ማለት ነው። ቀበሮን ስታገኘው ሁለት ጊዜ ታታልለኛለህ? እንዴት ሁለተኛ? ከዛ ቀበሮ እንዴ ጅራትሽ ካልተቆረጠ እንዴት ብለሽ ዙፋን ላይ ቁጭ ትያለሽ? ወንበር ላይ እኮ ለመቀመጥ እኮ እንዲመችሽ ነው ትላታለች አህያን። አሁንም አህያ ተመልሳ ሄደች። አንበሶ በላት። በሶስተኛው ቅርጥፍ አድርጎ በላትና አዘገጃጅቶ በብልት አዘገጃጅቶ ቀበሮ ወደ አንበሳ ልቧ ሲቀር የአህያዋ ልብ ሲቀር ለአንበሳ ያቀርብለታል ቀበሮ ማለት ነውና አንበሳ ልቡ የታለ ብሎ ሲጠይቃት አይ አንበሶ ልብ ቢኖራት ኖሮ ሶስተኛ ትመጣ ነበር እንዴ? 4 ጊዜ ነው የላከበት። 4 ጊዜ ምላሹ ምንድነው? ነው የፈለገ ጠላት ሰማይ አደርሳችኋለሁ ቢል ከፍ አደርጋችኋለሁ ቢል ሊፈጠፍጣችሁ ነው እንጂ ህይወትን ሊሰጣችሁ መልካምን ነገር ሊያደርግላችሁ እንዳልሆነ አስባችሁ እምቢ ማለት ያስፈልጋል። ጠላት በስብሰባዎች ብዛት with false opportunities ስራውን ለማቆም ህጋዊ የሚመስሉ ምክንያቶችን በማቅረብ ለማስተጓጎል ይሞክራል። ነገር ግን እግዚአብሔር ስራ ከሰጠን ወገኖቼ ቅዱስ የሆነ ትኩረት ሊኖረን ያስፈልጋል። ለእግዚአብሔር ነገር እሺ ማለት እንድንችል መልካም ለሚመስሉ ነገሮች እምቢ የሚል ልብ ሊኖረን ያስፈልጋል። እምቢ ማለት መልመድ አለብን። because good things are not always God things እና መልካም የሚመስሉ ነገሮች ሁሉ የእግዚአብሔር ነገሮች አይደሉም። የእግዚአብሔር ያልሆነ ነገር የእግዚአብሔር ከሆነ ነገር መለየት ያስፈልጋል። ሁልጊዜም ጠላት መጥፎ ነገር ይዞላችሁ አይደለም የሚመጣው። አሪፍ የሚመስል ግን የእናንተን ትኩረት ዳይቨርት የሚያደርግ ነገር ነው ይዞ የሚመጣውና እሱን ልናስተውል ያስፈልጋል። አራተኛውን ልንገራችሁ፣ ስም ማጥፋት፣ የሐሰት ክስ። በመቀጠል ነህምያ ለአመፅና ራሱን ንጉስ ለማድረግ አቅዷል ብለው ክፍት የክስ ደብዳቤ ይልኩበታል። በህዝብ ፊት ስም ማጥፋት፣ ይሄ ካራክተር አሳሲኔሽን። ጠላት ስራው ምንድነው ብትሉኝ እሱ ከሳሽ ነው፣ መክሰስ ነው። ሐሰተኛ የሐሰትም አባት ስለሆነ ማለት ነውና ሲከሱት እንደዚህ ነው ያሉት፣ ይህ የምታደርጉት ነገር ምንድነው? በእውኑ በንጉሱ ላይ ተሸፍቱ ዘንድ ተወዳጅላችሁን? አንተም ደግሞ በኢየሩሳሌም ንጉስ ለመሆን እያሰብክ እንደሆነ ሰምተናል ብለው ይሄንን ነገር ሲናገሩ ነህምያ የመለሰውን መልስ ተመልከቱ። አንተ ከልብህ ፈጥረኸዋል እንጂ እንደተናገርከው ምንም ነገር የለም አለው። ዲፕሎማቲክ መልስ ነው የሰጠው። ውሸታም ማለት ነው።
ውሸትን ከልብህ አንተ ከልብህ ፈጥረኸዋል እንጂ እንደተናገርከው ምንም ነገር የለም ማለት ራሱን በሰፊው አልተከላከለም። ወደ ትረካቸው አልገባም። እውነቱን ተናገረ። ስራውን ለመቀጠል እንዲችል ብርታትን ከእግዚአብሔር ለመነ። ስራውን ቀጠለ። ወገኖቼ ሰዎች ስለናንተ ሲዋሹ ዓላማችሁን ሲያጣጥሉና ሲያጣምሙ ስማችሁን ሲያጠፉ ራሳችሁን ለመከላከል ጊዜ አታጥፉ። እንደዚህ ነው እኔ እንደዚህ ነኝ እንደዛ ነኝ በዚህ ወጥቶ በዚህ ወርዶ ማለት ጊዜ ማጥፋት አያስፈልግም። እውነቱን ባጭሩ ተናገር። እግዚአብሔር እንዲያበረታ ጸልይ። ስራ ስለናንተ እንዲናገር ስላንተ እንዲናገር አድርግ። በወሬህ ሳይሆን በፍሬህ ተናገር። ያኔ እግዚአብሔር ካንተ ጋር መሆኑን አውቀው ሰዎች ይፈራሉ። ጠላትህ ይፈራሃል። የመጨረሻውን ስትራቴጂ ልንገራችሁ። የጠላት ስትራቴጂ ሰርጎ ገቦችን መላክ። ከገዛ ወገኖቻቸው መካከል ለጠላት የወገኑ ሰዎችን ላኩባቸው። ልክ እንደ ወዳጆች አስመስለው ማለት ነው። አንድ ሸማያ የተባለ ነብይ ነበር። ነህምያን በፍርሃት ወደ ቤተ መቅደሱ እንዲገባ ውስጥ እንዲደበቅ ለማድረግ ሞከረ። በጠላቶቻቸው ፊት ስለ ነህምያ ያወራሉ። ወደ ነህምያ ደግሞ መጣው ስለ ጠላቶቻቸው መልካም ነገር ያወራሉ። ይሄ በጣም አደገኛ ጥቃት ነው። ጠላት የእግዚአብሔርን ስራ ለማዳከምና ስራውን ለማስቆም የራሳችንን ሰዎች ሲጠቀሙ የእግዚአብሔር ሰዎች የሚመስሉና የሚተነብዩ ሰዎችን ሲጠቀሙ በጣም ነው የሚያሳዝነው። እንደዚህ አይነት ነገር አደገኛ ነገር ነው። ነህምያ የሰጠውን ምላሽ ተመልከቱ። እውነቱን ተረድቶ የተባለውን ለማድረግ ፈቃደኛ አልሆነም። ወደ ቤተ መቅደስ እንዲገባ ሲጠይቀው አልገባም አለ። እንዲህ አለ፣ እንደኔ ያለ ሰው የሸሸና ነፍሱን ያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልኩት። እግዚአብሔር እንዳላከው ወገኖቼ ገብቶት ነበረ። መንፈስን ሁሉ አትመኑ ይላል የእግዚአብሔር ቃል። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ይላል አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ። እያንዳንዱን መንፈስ መመርመር ያስፈልጋል። መንፈሳዊ ቋንቋን የሚጠቀም ሁሉ የእግዚአብሔር እውነትን እንደሚናገር ልናስብ አያስፈልግም። እንዲህ አይነት ከባድ ስራ በምንሰራበት ወቅት በተለይ የእግዚአብሔርን ነገር በምናንቀሳቅስበት ጊዜ በጣም ማስተዋልና ዲዘርን ማድረግ ያስፈልጋል። የጠላትን አካሄድ ዲዘርን የምናደርግ ሰዎች ልንሆን ያስፈልጋል ማለት ነው። በጣም ግን ከዚህ ሁሉ ተግዳሮት በኋላ ከዚህ ሁሉ ነገር በኋላ ዩሲ ጠላት በተለያየ መንገድ አሁን 5 ነገር ነው ያሳየኋችሁ። በብዙ እጥፍ የተለያየ ስትራቴጂ ይዞ ሊመጣ ይችላል። ግን እኛ መልሳችን ነው። ሌላ መልስ ለጠላት ሌላ መልስ የለው፣ እምቢ ነው። እና በጣም አስደናቂና ውብ የሆነ መደምደሚያው ግን እንደዚህ ይላል። ይህን ሁሉ ተቃውሞ ከተቋቋመ በኋላ ነህምያ 6 ላይ ቁጥር 15 እና 16 እንደዚህ ይላል። ቅጥሩም በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ ይላል። ክብር ለጌታ ይሁን። ጠላቶቻችንም ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ። አሕዛብም ከነጦቢያ ጋር ተባብረው ሊወጓቸው አልነበረ? ፈሩ ይላል። እግዚአብሔር ከእናንተ ጋር ሲሆን ጠላት ይፈራል። ጠላትን ማስደንገጥ ይጀምራል። በራሳቸው ሐሳብ እጅግ ተዋረዱ። ይህም ስራ በእግዚአብሔር እንደተደረገ አወቁ ይላል። እግዚአብሔር ከእናንተ ጋር ሲሆን፣ እግዚአብሔር ስራውን ከእናንተ ጋር ሲሰራ የጠላትን ስልቶችና ዕቅዶች ሁሉ አክሽፎ እናንተን በድል ያራምዳል ማለት ነው።